አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን ከረማችሁ? ደህና ናችሁ ያላችሁ ወይ? ነባር ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ሀሳብ አስተያየት ካላችሁ ኮሜንት ስር እንድታስቀምጡ በትህትና ጠይቃለሁ። አዳዲስ ቤተሰቦቼ ደግሞ እንዲሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ዛሬ ባሌን የሆነ ጥያቄ ልጠይቀው ነው ማለት ነው። ጥያቄም ደግሞ ይቀጥላል። ፓርት ዋን ጀምረናል። እስቲ ጥያቄ ዛሬ ልጠይቀውና መልሱን ለእናንተ አሳውቃችኋለሁ። ጥያቄ እንደቀጠለ ነው። ደውዬለታለሁኝ። እሺ ሁሴን ማለት ነው። ጥያቄ ስጠይቅ እኔ ሶሻል ሚዲያ ሳወራ ወይም ደግሞ ሶሻል ሚዲያ ላይ እንደዚህ የተለያዩ ነገሮችን ለምሳሌ ሶሻል ሚዲያ ስንወጣ ግልጽና ግልጽ ነገር ነው። ብዙ ነገሮች ይመጣሉ፣ ብዙ ነገሮች ይወራሉ። እኔ እነዚህን ጥያቄዎችን ሳስተናግድ ወይም ደግሞ ሶሻል ሚዲያ ወጥቼ ስሰራ ብዙ ጥያቄ አለ። ባል አለሽ ወይ፣ ባል የለሽም ወይ እና ልጅ አለሽ ወይ የሚለኝ ብዙዎች አሉ። አሁን ለምሳሌ እኔ ሶሻል ሚዲያ ወጥቼ ስሰራ አንተ ትቀናለህ ወይ ነው ጥያቄው። መልስልኝ። ሶሻል ሚዲያ ወጥቼ ስሰራ አንተ ትቀናለህ ወይ ነው ጥያቄው። ከፍ አድርግ ድምፅህን። ከፍ አድርግ ድምፅህን ከፍ አድርግ። እሺ፣ ከመውደድ የተነሳ ምን አይሰማም። በደንብ ከፍ አድርግ ድምፅህን። አሳውቅልኝ ማለት ነው መልስህን። በጣም ስለምወድሽ ያኔ አሁን አንተ ሁል ጊዜ ትከታተለኛለህ ወይም ያኔ አሁን ለምሳሌ እኔ ሶሻል ሚዲያ ቦታ እኔ ያኔ በየቦታው ሄጄ የምንቀሳቀስ ነገር አይደለም። መዳቦችን አሁን አንድ ዕቃ ቁጭ ብዬ ነው የምሰራው እና ይሄ ነገር የሚያስቀና ነገር አለው ወይ? ድምፅህን ከፍ አድርግና ያው ቀረጻ ላይ ስለሆንኩ ማለት ነው። ስለሞዲስ ከነበረ ማለት ነው። ወደ ሶሻል ሚዲያ ላይ ለምሳሌ ያው ሶሻል ሚዲያ ወጣ ብዙ በቃ ህዝቤ ነው የሚያየው አይደል? ያስ ወደ ሶሻል ሚዲያ ላይ ነው የተነሳ ማለት ነው። በጣም ስለምትከታተልሽ ማለት ነው አንቺ ቆይ ሁሴን ቆይ፣ ከእንደገና ልደውልልህ። ይቅርታ ቆይ፣ ከእንደገና ልደውልለት ማለት ነው ቤተሰቦቼ። እና ብዙን ጊዜ ሳየው እና የሆነ የመቅናት ባህሪ ያለው እና እሱን እስኪ ልጠይቅ እና ምን አልክ? እስኪ አሁን በደንብ ከፍ ብሏል ድምፅህ። ትንሽ አልተሰማም ነበር። እኔ ሶሻል ሚዲያ ወጥቼ ስሰራ ለትቀናለህ ወይ ነው ጥያቄ። አዎ ሶሻል ሚዲያ ላይ ልንገርሽና አንቺ ማየት አልፈልግም። ለምን ታውቂያለሽ? ስለምወድሽ ከህይወቴ ከነፍሴ በላይ በጣም ስለምወድሽ ሶሻል ሚዲያ ላይ ሳይሽ ያመኛል። አሁን ለምሳሌ እኔ እኮ ምን ችግር አለው? ለምሳሌ እኔ ኩሽና ላይ ቁጭ ብዬ ነው የምሰራው። ምናልባት አንዳንድ ጥያቄዎች አላገባሽም ወይ ምናምን የሚባል ነገር ሊኖር ይችላል። ግን እኔ ደግሞ ይህን ነገር አላስተናግድም። ያኔ ኩሽና ላይ ቁጭ ብዬ ስለምሰራ ለምን ትቀናለህ? ሶሻል ሚዲያ ላይ ወጥተሽ አንቺ ለምሳሌ አሁን ኮሜንት ምናምን ነገር ታምልሽ አላገባሽም ወይ እንዴት ነው እና ብዙ ነገር በቃ ታምለሽ ወዲ ምን አለ ከኔ ጋር ምናምን የሚል ሰው ልንገርሽና ስለማይጠፋ እኔ ደግሞ በጣም ስለምወድሽ ሶሻል ሚዲያ ላይ አንቺን ማየት አልፈልግም።
እኔ እኮ አሁን ብሰራም በየሚዲያው አሁን ለምሳሌ በየቦታው ተንቀሳቅሼ አልሰራም። የምሰራው አንድ ጋር ቁጭ ብዬ ነው የምሰራው እና ምን ያስቀናል ነው። ለምሳሌ ሶሻል ሚዲያ ወጣው እንጂ ለምሳሌ እኔ ጥያቄ ከጠየቁኝ ጥያቄን በግልጽ መልሳለሁ እና ከዚህ ውጪ የሚያስቀና ነገር አለ ብዬ አላስብም። እና ሶሻል ሚዲያ በመስራቴ ደስተኛ አይደለክም ማለት ነው? ደስተኛ ምንም ማለት አዎ፣ ሶሻል ሚዲያ ላይ አሁን ምንም ብዙ ከሜንት አለ የሆነ በቃ ልጅን አልባሌ የሆነ ሰው ነገር ያወራል ብለሽ ማትጠብቁ ሰው የሆነ በቃ አንድ ኮሜንት ተነስቶ እንደዚህ ሆነ በቃ ይባል ነገር አለ ወደ በቃ አልባሌ ምናምን። እኔ ደግሞ ያንን ኮሜንት ወደ አንቺ ጻፍ ተጽፎ ሲታየው በቃ አልወድም። ያ ስለሆነ ሶሻል ሚዲያ ላይ ዱዋ እዛ ላይ ትኩረትሽን ቀነሰሽ ከማዳም ጋር ብቻ ስትሆኝ ደስ ይላል። እኔ እኮ አሁን እኮ ለምሳሌ ጥያቄ ለምሳሌ እኔ ማንም ቢጠይቀኝ እኔ ባል አለኝ ልጅ አለኝ ብዬ ነው የምመልስላቸው እና ያለሽ ትክክለኛ መልስ ተጫጭዋለሽ። ግን እኔ ደግሞ ኮሜንት ካነበል ሆነ ታገለሽ በጣም አይ እኔ እንዲሰማ ከፈልጌ አይደለም። አሁን እኔ ይሄን ካንተ ሰማለሁ ብዬ ጠብቄ አልጠየቅኩም ነበር። እንግዲህ ተመልካቾቼ እንደምታዩት እኔ ማሳወቃችሁ ነገር ቢኖር እኔ ከዚህ በፊት ባለም እንዳለኝ ታውቃላችሁ፣ ልጅም እንዳለኝ ታውቃላችሁ። እና ጥያቄው ጠይቄ መልሱ ይሄን ሆኗል ማለት ነው። እና አንተ በሶሻል ሚዲያ በመውጣቴ ደስተኛ አይደለክም ማለት ነው። እኔ አሁን የመስራት ፍላጎት አለኝ። ነገ ቀን በመጣ እንኳን የመስራቱ ፍላጎት በሰፊ አለኝ። ጥሩ ነገር ለማቅረብ ለተመልካቾች የጠቃሚ ነገር፣ አስደሳች ነገር እና ወደ ሀገር ነገ ቀን ብመጣ ራሱ ጥሩ ጥሩ ነገር የማቀረብ ፍላጎት አለኝ ማለት ነው። አሁን ለምሳሌ ሶሻል ሚዲያ የወጣ ሁሉ የሆነ ነገር ፈልጎ አይደለም። በእርግጥ ሶሻል ሚዲያ ለሴት ልጅ በጣም ከባድ ነው፣ ቻሌንጅ አለው። እያንዳንዱን ነገር ተቋቁማ የምትወጣ ነገር ከሆነ ማለት ነው እና አንተ ደስተኛ አይደለክም ማለት ነው በጥቅልሉ። አሁን ለምሳሌ ነገ ቀን በመጣ ከኔ ጋር የመስራቱ ፍላጎት የለህም? ከኔ ባንድ ላይ ስንሆን ሁለታችን ነገርሽና እያገዝኩሽ ታግዝሽ በደንብ መስራት እንችላለን። አንድ ላይ አብረን ስንኖር ትሰራለህ ማለት ነው። እኔ ብቻዬን ስሆን አትሰራም ማለት። እኔ ብቻዬን ምን ችግር አለው? ለምሳሌ እኔ ማዳም ቤት ቁጭ ብዬ ነው የምሰራው እና እኮ እኔ ለምሳሌ እኔ ወጣ ብዬ ወይም የተለያዩ ጋር ተንቀሳቅሼ አይደለም እኔ የምሰራው ማዳም ቤት ቁጭ ብዬ ኩሽና ውስጥ ላይ ለምሳሌ የተለያዩ ኮሜንቶች እያነበብኩ የምሰራው እንጂ ሌላ ነገር እኮ አይደለም። ለምሳሌ ኮሜንት ጽፌ የጻፈውን ሰው አነባለሁ። ከዚህ ውጭ ምንም እኮ እንትን የለውም። ከአንድ ጋር ሆኜ ምናምን ከኔ ጋር ሆነሽ በደንብ ከምንም በላይ ከሚሰሩት በላይ በደንብ ልንሰራ ትኩረት አለኝ። በደንብ ደግሞ እንሰራለን። አንቺ ከኔ ጋር ሆነሽ ፍርዲ አሁን ደግሞ ወደ ልጄ ዞር ያለ ፍርዶስ የኔ ውድ እንዴት ነሽ ማሬ? ደህና ነሽ ወይ? አለሽልኝ? ቻለች ምግብ ልትበላ ነው ወደ ራት። እሺ በቃ የልጄ ጥያቄ ወደ ነገ ተሸጋግሯል። ነገ ደግሞ በአስደሳች ዜና እመጣለሁ። እንግዲህ የባሌ ጥያቄ ያው ተመልሶላችኋል ብዬ አስባለሁ። መጀመሪያ ጊዜ አከራክሮኝ ነበር። አንድ ላይ ሆነን ስንሰራ አብረን እንሰራለን የሚለው ነው የእሱ ሀሳብ። እንግዲህ እኔ ብቻዬን ሆኜ ፍቃደኛ አይደለም ማለት ነው። እና እኔ ያው አገር እስክገባ ትንሽ ላሳድግ ወይም ደግሞ ቻናሌን ላሳድገው የሚለው እንጂ
ነገ ቀን ሀሳቤ አንድ ላይ አብረን የምንሰራበት ነው። እንሻላ ለእናንተም ለተመልካቾችም ጥሩ ጥሩ ሀሳብ ይዘን እንመጣለን። በተለያዩ አስተማሪ በሆኑ ነገሮች እና በተለያዩ ማስታወቂያዎች ወደ እናንተ እንደምቀርብ ተስፋ አለኝ። እንግዲህ የባሌ ጥያቄ የዛሬ ጥያቄ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦች ያበረታቱኝ። በቀጣይ ደስ በሚል ነገር እንደምመጣ ተስፋ አደርጋለሁኝ። ይሄ ነው የኔ ጥያቄ ዛሬ እና ያው በመጀመሪያ ቢያከራክረኝም መጨረሻ ላይ ደግሞ ጥሩ ሀሳብ መጥቷል ማለት ነው እና ደስ እንደሚላችሁም እርግጠኛ ነኝ። ላይክ ሼር እያደረጋችሁ ቤተሰብ አድርጉኝ፣ ሰብስክራይብም እያደረጋችሁ አሳድጉኝ። ባይ ባይ። ከመዳም ኩሽና ነው። የሰኪና ቤተሰቦች አመሰግናለሁኝ ስለምታዳምጡኝ፣ ጥሩ ኮሜንት ለምጽፉልኝ፣ ለምታበረታቱኝ። ሙስሊም ክርስቲያን ቤተሰቦች ምስጋናዬ ከልብ ነው። ከመዳም ኩሽና ነው የመጣሁት። ባይ ባይ። መልካም ቆይታ